አንተ አሜን በል። አራቱ በኢየሱስ ደም አንተ አራቱ አሜን በል። ገባ በኢየሱስ ደም ገባ። ይሁን ቤታችሁ ገባ፣ ሰላማችሁ ገባ፣ ብራቸው ወርቃቸው ገባ። በሰው እጅ ተቀርቆ የተቀመጠው ነገር አዝዤዋለሁ። በኢየሱስ አትከለከልም። ካሁን በኋላ አትከለከልም። ተጠርቶልኝ ትቀበላለህ። ገባ በኢየሱስ ገባ። ይሁን ቤታችሁ ገባ። ጌታዬ ኢየሱስ ቀኑን ሙሉ የማንም አሕዛብ ሜም መስሪያ ሆኖ ስሙ፣ ሜም መስሪያ ጴንጤ ባይኖር በማንን ስቅ ነበር እየተባለ እየተጻፈብን። የኔ ወንጌል እንደዚህ አይደለም ወገኖች ሆይ። 29 ዓመት የተከተልኩት ጌታ ያገለገልኩት የእግዚአብሔር ልጅ ለኔ እንደ ንጋት ኮከብ ነው። ዛሬ በቤቴ አልሸጥም፣ እራባለሁ፣ ጎዳና ወጣለሁ ካስፈለገ። በወንጌል አላጭበረብርም። ይሄ ወንጌላችን ነው ለብዙዎች ስድብ የሆነባቸው። እምቢ ሲሉ ኮምፕሮማይዝ እያደረገ ጣፋጭ የሚነግሩ የራሳቸውን አስተማሪዎች የሚያከማቹበትን ነገር በቃ አበዙት። ኢሪቴት ያደርጋቸዋል። የቅድስና መልእክት፣ የተመለሱ መልእክት፣ ንስሐ ግቡ፣ ኢየሱስን ምሰሉ፣ በእውነተኛ መንፈሳዊ ሕይወት እንመላለስ የሚባለው ነገር አይሰሙትም። የተወደዳችሁ ወንድሞችና እህቶች ሆይ ምሳር በዛፍ ስር ነው። ቤተክርስቲያን መሪዎች ሆይ ምሳር በዛፍ ስር ነው። ሴኩላር ሊደርስ ስሙ፣ ምሳር በዛፍ ስር ነው። አለቀ። ለዚች 80 ዓመት ኢንዲንጉ እኮ ነው። ከዛ የቀረው ድካም ነው። 70 ድካም ነው። አንዳንዶች አሰናብተናል፣ የሉም፣ ሄደዋል ወደ ጌታ። አንዳንዶቹ ምንም ሳይሸቅጡ ጌታቸውን እንዳከበሩ በደስታ ኢሳይያስ 57 ጻድቃን ይወሰዳሉ፣ ነገሩን የሚያስተውል የለም፣ ክፉ ቀን በመጣ ጊዜ እንዳያዩ ይላል። አንዳንዴ እመኘዋል። እግዚአብሔር ቃል ውጪ የሆነ ነገር እናንተ ህይወት ላይ መጥቷል ከተባላችሁ ፌክ ነው፣ ውሸት። የእግዚአብሔርን ቃል ካልተማራችሁ እንዴት ነው እየኖራችሁ ያላችሁት ነገር ልክ ይሁን ልክ አይሁን የምታውቁት? የቱ ጋር የተጻፈው ማለት አለብን። እንዴት ነው የሚለው ይሄንን ማለት አለብን። ግራና ቀኝ ማየት አለብን። እውነተኛ ደቀ መዝሙር የሚሰማ ነው። የእግዚአብሔርን ቃል ይዞ የሚሄድ ነው። ያልዘራችሁትን እንድታጭዱ የሚነግሩ ፌክ ነው። ድሮም ነበሩ። መጫወቻ አድርገው ከነ ቤተሰቦቻቸው ዘር ማንዘራቸውን አመድ አድርገው የሄዱ ማዕት ጠንቋዮች ኢትዮጵያ ውስጥ ነበሩ። ይሄን አድርጊ፣ በዚህ ጊዜ ይሄን አረግልሻለሁ፣ ይሄን አረግልሃለሁ ብለው ከጎረቤት አባልተው ከጎረቤት አነካክሰው ልጆቻቸው መካከል ጠብና ጥል ዘርተው ሰዎቹን አይሞቱ አሟሟት ገለዋቸው፣ በደዌ አድቅቀው ገለዋቸው፣ ልጆቻቸውን በትነው በልጆቻቸው መካከል ጠላትነትን ዘርተው ነው የሄዱት የነበሩት ጠንቋዮች። ስሙኝ፣ እኔን በየሰፈራችሁ ቼክ አርጉ። የሚልከሰከሱ ሰዎች የነበሩባቸው ቤቶች ያሉት ልጆች ዛሬ የሉም። አመድ አርገዋቸዋል። ሜዳ ላይ ሜዳ እንዲንከራተቱ አርገዋቸዋል። ትስታላችሁ። የእግዚአብሔርን ቃልና ኃይሉን ስለማታውቁ ትስታላችሁ አለ ኢየሱስ። ስህተት ውስጥ ትወድቃላችሁ። ደቀ መዝሙር የሚመረተው በእግዚአብሔር ቃል። እግዚአብሔር ቃል የሚያስተምሯችሁን መጋቢዎቻችሁን፣ እረኞቻችሁን፣ አስተማሪዎቻችሁን እግራቸው ሰርቆ ጮና ተማሩ፣ ስሟቸው፣ የሚሏችሁን ስሙ። ፈውሱስ ውስጥ ይሄ ሌላው ፌክ ነው። ሌላው ፌክ ውሸት ነው። እመኑኝ እኔ ይፈትኑ ነበር እኮ እውነተኞቹ ደቀ መዛሙርት። የቤተ ክርስቲያን አባቶች እኮ ሐዋርያ ሳይሆኑ ሐዋርያንን የሚሉትን እየመረመሩ እየነጠሉ ያወጧቸው ነበረ። ስህተት ትምህርት ነጥለው ያወጡ ነበረ። እርኩሰትን ያወጡ ነበረ፣ ይለዩ ነበረ። አሁን እንዴት ነው የምንለያየው? ነው እኮ አሁን ተቀላቅለን አንድ ላይ ሆነ። በምን እንዴት ነው የምንለያየው? ምንድን ነው የምናምነው? አይገርምም? የምትሰራው ምን እንድትል ነው? እንድታካፍል ነው። መልካም እየሰራ ይድከም። ድከምና ጉልበትህን ተጠቀምና ዕውቀትህን ተጠቀምና ጊዜህን ተጠቀምና ያለህን ነገር ተጠቀምና አድርግና ከዛ የምታካፍለው ይኖርሃል፣ የምትሰጠው ይኖርሃል ነው የሚለው። በተሳሳተ መንገድ ወንጌል ሰምታችሁ ሳትሰሩ ሳይነው ብትበለጽጉት ቁጭ ብላችሁ እግራችሁን አጣጥፋችሁ ልክ እንደ ድሮ ጫት ቤት እግር እንዲቋጥረህ ከሰማይ ዱብ የሚል ነገር ትጠብቃለህ ብለው ከሆነ ስህተት ነው እሱ። እኔ ቤተክርስቲያን ለምን ባዶ አትቀርም? ይሄንን ወጥ ብቻ ነው ማስተምረው። ሰዎች እንዲሰበሰቡ ብለን ሰዎችን በፍጹም አንድ ቀን እኮ ሰዎች ያውቃሉ። የዛሬ አለማወቃችሁን ተጠቅሜ ማት ነገር ማድረግ ይችላል።
ዛሬ ያቆምና ቀደም ብዬ ከ30 ዓመት በፊት መጥቻለሁና ሰዎች እንዲሰበሰቡልኝ ሴቶችና ወንዶችን ሰብስቤ እያታለልኳቸው ዋቴ የሰራው ያጨበረበርኳቸው ውሸት እየነገርኳቸው የውሸት እንጀራ ያበላኋቸው ጊዜያቸውን ጉልበታቸውን እድሜያቸውን ከበላው በኋላ የሆነ ጊዜ እግዚአብሔር እውነት እኮ ይገባቸዋል ቢበራስ መንፈስ ቅዱስ ያስረዳቸው እንዴ በገዛ እጆቹ ደክሞ የሚያካፍል ይኖር አይደል እንደሚለው እሱ እኮ ቁጭ በል ነው ያለኝ ማለታቸው አይቀርም። እዚህ እኔ እፍርት ደግሞ አልወድ ነገ ቢገባችሁስ ይሄ እውነት ተጽፎ ቁጭ በሉና ሳትደክሙ ልላችሁ አልችልም። በገዛ እጆቹ እየደከመ ብሎ መጽሐፍ ይናገራል። መስራት ለምን ሲባል ለሌሎች ለማካፈል። ሌሎች ማካፈል ትፈልጋላችሁ? አልፈልግም ካላችሁ ቻው። ሰው የሚሰራው የሚያገኘውም ለማካፈል ነው። እናት አይደለም ለሚሰጣችሁ ሰው ለማበሳጨት ሰው ለማድየት የብዙሃኑን ገንዘብ ነጥቃችሁ ልታስቀምጡት እላዩ ላይ ልትቀመጡና ሰው ልትጨርሱ እንደዛ ወጣት ባለ ሀብት ማለት ያ ወጣት ባለ ሀብት በተሳሳተ መንገድ ነው ገንዘብ የሰበሰበው። እሺ ኢየሱስ መጣና አየውና ለድሃ ስጥ አለው። በፍጹም አለ ድሃ ስጥና ና ሲለው ያንተ መንግስት ትንቅር ብሎ ይቀራል እንጂ ድሃማ አይኔ ያያ አይበላም እኮ ምን እንደዚህ እኮ ማለት ያንዳንድ ሰዎች ፍላጎት ይሄ ገንዘብ መሰብሰብ። ገንዘብ ለምን እንደምትሰበስቡ ማታውቁት ብር መፈለግ ለምን እንደምትፈልጉት ነው። አንዱ ለመርዳት ነው ለማካፈል ነው የሚለው። ከዛ ደግሞ አንደኛ ጢሞቴዎስ ዋናው ሁለተኛ ጢሞቴዎስ ላይ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 19 እውነተኛ ህይወትን ይዙ ዘንድ ባለፈው ነግሬያቸዋለሁ ለሚመጣው ዘመን ለራሳቸው መልካምን መሰረት የሚሆንላቸው መዝገብ እየሰበሰቡ መልካሙን እንዲያደርጉ በበጎም ስራ ባለጠጎች እንዲሆኑ ሊረዱ ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው። በቃ አለቀ። ስራ ምን ሰራው እግዚአብሔር ሆይ ስራ ስጠኝ ብቻ ሳይሆን እግዚአብሔር በሰጣችሁ ነገር ለመርዳት ለማካፈል ሬዲ ናችሁ። አንዳንዶቻችሁ ያልተባረኩም እጄ አመዳፋሽ ነው እግዚአብሔር ይፈልጋለሁ እንጂ አላገኝም እኔ መቼ ነው ሆና የምትሉ ሰዎች እኔ ዛሬ አንድ ጸሎት ልስጣችሁ። እግዚአብሔር ሆይ የማካፍለው ነገር ስጠኝ በሉና ጸልዩ። የምሰጠው ነገር ስጠኝ ለረዳ እንድረዳ የሚረዱ ሰዎችን አካባቢ ያሉትን ችግረኞችን ጎደሏቸውን እንባቸውን የሚያፈሰውን እንባቸውን ለማበስ እባክህ እግዚአብሔር ስጠኝ ማለት። ከዚህ በፊት ጸሎታችሁ ሌላ ከነበር ቀይሩት። ይሄው እንዲረዱ እንዲያካፍሉ የተዘጋጁ እንዲሆኑ መከራቸው ነው የሚል። በቃ ዛሬ ምንም የሌላችሁ ሰዎች ነገ ይኖራቸዋል። ለምንድን ነው የሚኖራችሁ? እንድትረዱ እንድታካፍሉ እንጂ ልትፋንኑ አይደለም። እንቁልልጬ ልትጫወቱ ድሃ ላይ የመጣችሁ እንቁልልጬ ለመጫወት ከሆነ አይሆንም። አንድ ተረት አለ። እባብ ልቡን አይቶ ምን ነሳው? እግር ነሳው ይባላል። ወገኔ እግዚአብሔር ልብን ያያል። ለምን ነው የፈለጋችሁት? ለምን ነው የፈለጋችሁት? የምትፈልጉትን ነገር ለምን ነው የምትፈልጉት? መጀመሪያ እንደገና በጣም ቁልቁል እያያችሁን ልታላግጡብን እያየን ስለሆነ ማለት እነዚህ ቂሎች አሁንም ጌታ ጌታ ይላሉ ይሉናል። እኔ እንደሱ ማለት አትችልም። እኔ ወደም ዋጋዬን ተምኜ ለሞት የወጣው ሰው ስለሆንኩ እኔን ማለት አይቻልም። በሌሎቹ መጫወት ትችላላችሁ፣ እኔን ግን አትችሉ። መሸጫውን ነው የምነግረው። ይሄው ዘመኔን በሙሉ ሳወራ የኖርኩት ነው። ይሄ ትዕቢት እንዳይመስላችሁ እውነት ስለሆነ እውነትን ተናግረን በቃ እዚህ ጋር ማለቅ ካለበት ህይወት እዚህ ጋር ያቀጥ። ስለዚህ ለምንድን ነው የምትፈልጉት? ሊረዱ ሊያካፍሉ ለበጎ ስራ ስጠኝ ጌታ ሆይ እንድረዳ እንዳካፍል ስጠኝ እግዚአብሔር ሆይ። አለቀ። እግዚአብሔር እኮ የሚሰራለትን ነው የሚፈልገው። እንደዚህ በሉትና እስቲ እግዚአብሔር ይከልክላችሁ። በቃ ሰራተኛ እግዚአብሔር ይፈልጋል። መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። ብዙ ነው የሚሰራ ስራ ብዙ ነው። በበጎ በኩል ብትሉ የሚሰራ፣ በችግረኞች በኩል የሚሰራ፣ በወንጌል የሚሰራ በጣም ብዙ ኪዮስ ያለበት ዓለም ላይ ነው። ስራው ለጉድ ነው ያለው፣ ግን ሰራተኛ የለም። ሁሉም ሆዱን ይዞ ነው ቸርች የመጣ። ሁሉም የጆሮ ድግፉን ይዞ ነው የመጣው። ሊፈወስ ሆዱን ሊሞላ ኪሱን ሊሞላ ነው የመጣው። የእግዚአብሔርን ሐሳብ ለመስማት የእግዚአብሔርን የልብ ፈቃድ ለመስማት እግዚአብሔር ከረንትሊ ያለውን ድምጽ ለመስማት ብዙ ሰው ፈቃደኛ አይደለም። ከሰማችሁት ይሄ ነው የእግዚአብሔር ሐሳብ። እግዚአብሔር መርዳት የሚፈልጋቸው ሰዎች አሉ። እነሱን ትረዱለታላችሁ ወይ? ጳውሎስ ይሄንን ነው የተናገረው። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10 ደግሞ ከእናንተ ጋር ሳለን ሊሰራ የማይወድ አይብላ። አየ ለመብላትም ምን ማድረግ ነው አለ? መስራት። እበላለሁና ይሰራ። ለመርዳት መስራት፣ ለማካፈል መስራት፣ የእግዚአብሔርን ፈቃድ ለማድረግ መስራት፣ መድከም፣ መልፋት፣ ከዛ ደግሞ ለመብላትም መስራት ይላል ጳውሎስ። የማይወድ ቢኖር ሊሰራ የማይወድ ምን አይበል?
አይበላም። ስራ አልወድም ግን ምግብ መርጣለሁ። እኔ ሽሮ አልወድም። አንተ ኮሚክ ነህ። አንተ ድጋሚ ደህንነት ድግም አይቻልም። እንደዚህ ቀበጥ እንደዚህ የሚባል ነገር የለም። አይብላ ከዛስ ብለን አዘናችሁ ነበርና ስራ ከቶ ሳይሰሩ ይላል። ስራ የማይሰሩ ሰዎች የህይወታቸው መልክ ይሄን ተመልከቱ። ስራ ከቶ ሳይሰሩ በሰው ነገር እየገቡ ይውላችሁ። ስራ የሌላቸው ሰዎች በሰው ነገር ይገባሉ። ወሬኞች ናቸው። በሰው ነገር እየገቡ ያለ ስርዓት ከእናንተ ዘንድ ስለሚሄዱ ስለ አንዳንዶች ሰምተናል። ማለት ወረኛ ሰዎች የሚሰሩ ሰዎች ውስጥ እየገቡ የሰው ነገር ውስጥ የሚገቡ በቃ የመጨረሻ ወረኛ ሰዎች ተፈጥረዋል። ሰምተናል ደርሶናል። ቶፒክ በሰው ነገር የሚገቡ ይኸውላችሁ። ስራ ከሌላችሁ የሰው ነገር ውስጥ ቀናችሁን፣ ጊዜያችሁን፣ እድሜያችሁን የምትፈጁት ስራ ያለው ሰው እዛ ውስጥ ነው ያለው። ስራውን ነው የሚሰራው። ይገርም ነው። ሰምተናል። እንግዲህ እንደነዚህ ያሉትን በጸጥታ እየሰሩ የገዛ እንጀራቸውን ይበሉ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዘዋለናል። በእጁ ሰርቶ ይብላ። አይገርማችሁ? አሁን ቤተክርስቲያን ይሄን ለማስተማር ሞራል ይፈልጋል። በጣም ዋጋ ያስከፍላል። ሰርቶ በጸጥታ እየሰሩ በገዛ እንጀራቸውን ይበሉ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛቸዋለን፣ እንመክራቸውማለን። እናንተ ግን ወንድሞች ሆይ መልካሙን ስራን ለመስራት ምን አንበል? አትታክቱ። እስቲ አልታክትም በሉ። በቃ ሞኝነት እንዳይመስላችሁ መስራት። ይድከሙ ሰርተው። ይሄ መንፈሳዊነት ነው። አንዱ አምልኮ ነው። እግዚአብሔርን መፍራታችን የሚታየው በመስራት ነው። የምንሰራው የምንደክመው ኪሳችን ለመክተት የምንሰራው የምንደክመው ሀብታም ለመሆን አይደለም። ልንረዳ፣ ልናካፍል፣ ልንበላ። የሚበላው ራሱ መብላት ራሱ ሰርተ ብላ ነው ያለው መጽሐፍ። ይህንን ነው መጽሐፍ የሚያስተምረው። አሁን የስንፍና ማዕት ወድቆብን ስራ የሚባል ነገር ጽዩፍ። ሴቱ ጸጉር ጥፍሩን እዚህ ድረስ አድርሶት በፍጹም በዛ ጥፍር አይሰራም። 100% አይሰራም። ምንድን ነው የሚሰሩበት? ቡጭሪያ ነው እንደ ስራው። በዛ ጥፍር ምን ይሰራ? ያስታውቃል እንደማይሰሩ። ራሳቸውን አርክሰው ረጅም ነገር አድርገው ትልቅ ሂል ጫማ፣ በኮብልስቶን የማይኬድበት ጫማ። እኔ ማት ልጆች አስወልቅ ያውቃሉ። ቋንቻው ምንድነው እንደዚህ ከመኪና ወርዳ ለስድስት አጅባ እንደ በሽተኛ ሰው ምን ይመስለች ወጣት ቆንጆ ማለት ተደጋግፎ። ማን ነው? ለምን ነው ትደገፊው? ገና ስታረጂ ትደገፊ የለ እንዴ? ገና ስትወድቁ የሚያዝላችሁ ትፈልጉ የለ? ያለ እድሜ ታዝላችሁ። በጣም ኮሚኮች። በዚህ ነው እንደምንሮም ፈልገው በዚህ ስላለም ተንቀን በባሎቻቸው ይናቃሉ። ቦታ የላቸውም። ትልልቅ ቦቲ ጫማ እየገዙ እየሰጧቸው እነሱ ህይወት ላይ ይጫወቱባቸዋል፣ ይቆምሩባቸው። ወንዱም እንደዛው ስራ መስራት አይፈልግም። ሸሚዙን ውስጥ እዚህ ጋር ያፍታል። እንደዚህ አድርጎ ፀጉሩን ተቆርጦ ምናምን ተኳኩሎ ምናምን። እሱም እኮ ይሄ ምንድነው ምናምን ተሰራርቶ በስነ ስርዓት እንትን ይወጣል። ምንድነው ስራው? ስራ ከጧት እስከ ማታ ተሰጥቶ ታገኘዋል። ከጧት እስከ ማታ የሆነ ቦታ ታየዋል። በቃ የሆነ ነገር ሲያደርግ ታገኘዋለህ። ደስ የማይል ፍለርት እያደረገ ታገኘዋለህ። ምንድነው ስራው? የለም ደግሞ ይመርጣል። ሜኖስቲ ይላል ሊበላ ማለት ነው። አንተ እስር ቤት ነው መግባት ያለብህ። ይገርማል በጣም። መንፈሳዊነት ነው መስራት። ስለ ስራ ያለን አስተሳሰብ ሲስተካከል በቃ ጌታ ገብቶናል ማለት ነው። ጌታ ካልገባንስ ቁጭ እንልና በክነ ጥበብ የእግዚአብሔር ሰው በልብኝ፣ ተናገርብኝ፣ አውጣብኝ። ምን ላውጣብህ? ይኸው ያውጣውብህ ነው። ያውጣው እጅ ያለው እስቲ እጅ ያለው በቃ ስሩበት። ምን እንስራ? የተገኘውን ስሩበት። ኃጢአት ብቻ እንዳትሰሩ ስሩ። ለመስራት አይምሯችሁ ሬዲ ይሁን። ለመብላት መስራት ነው ያለብኝ በሉ። ሳትሰሩ ቁጭ ብላችሁ እንጀራ የሚያጎርሳችሁ ሰው መጠበቅ የለባችሁ። መስራት አለባችሁ። አንዳንድ ስራ የሌላቸው ሰዎች፣ የሚሰሩ ሰዎችን፣ የሚተጉ ሰዎች፣ የሚለፉ ሰዎችን በእነሱ ነገር እየገቡ አስተያየትና ሀሳብ ይሰጣሉ። እነሱ ላይ እየገቡ ማት ነገር ይናገራሉ። በነግቦሬ ይገባሉ። ሐሜተኞች፣ ወረኞች፣ ውሸታሞች መንደር ለመንደር እየዞሩ ያምታታሉ። ያጨብረ የሚሰሩ ሰዎች ጭቃ እየበጠበጡ የሚረጩ ማለት ሰዎች አሉ። ስራ ሲኖራችሁ ጊዜውን ኬት ታገኙታላችሁ? እኔ አንዳንድ ሰው ጊዜው ደስ ኬት እያመጣው ነው ለዚህ ሰውዬ እንደው 28 ሰዓት 30 ሰዓት ነው እግዚአብሔር የሰጠው የምትሉ ሰዋል እንዴ? ስሩበት። እግዚአብሔር ይርዳል። የራስን ምግብ ለመብላት መስራት ነው ያለው እንግዲህ ጳውሎስ። የራስን ምግብ ለመብላት መስራት ነው ይላል። መስራት ጥሩ ነው።
ምሳሌ መጽሐፍ ላይ ደስ የሚል ቃል አለ 28:19 ላይ ምድርን የሚያርስ እንጀራ ይጠግባል። የሚያርሰው ነው እንጀራ ይጠግባል። ምናምንቴዎችን የሚከተል ግን ድህነት ይሞላበታል ይላል። ምናምንቴዎችን የሚከተል ማለት ይሄ ምናምንቴ ሰዎች አሉ። ምናምንቴ ማለት በጣም ጥሩ አድርጎ መጽሐፍ ቅዱስ ሳሙኤል ምዕራፍ 2 ላይ ታገኛላችሁ። የኤሊ ልጆች ምናምንቴዎች ነበሩ ይላል። ምናምንቴ ማለት እግዚአብሔር ቤት ውስጥ ቁጭ ብሎ እያምታታ እያጭበረበረ እየዘረፈ እያመነዘረ የሚኖር ማለት ነው። ጥሩ አድርጎ ነገሩ ይሄ ምናምንቴዎች ነበሩ ይላል። ከልጃገረዶቹ ጋር ያመነዝሩ ነበር፣ ይዘርፉት ነበረ። መቅደስ ውስጥ ለእግዚአብሔር የመጣውን ነገር ይወስዱት ነበር። ለመስዋዕት የሚቀርበውን እየቀሙ ይወስዱ ነበር። የካህናቶቹን ይወስዱ ነበር። ምናምንቴ ማለት እንደሱ ምንም የማይመስለው የእግዚአብሔር ነገር ምንም አይመስለው፣ ምንም አይመስለው ደፋር፣ በአመጽ የተሞላ በክፋት የተሞላ ደፋር፣ ጦርነት ሲታወጅ ታቦቱን እንደ ዘንቢል አንጠልጥሎ ለመውጣት ድፍረት ያለው ጨካኝ፣ የሆነ ቀን ውርደት እየተጠበቀለት ያለ ጉድጓድ የተቆፈረለት ማለት ነው። ምናምንቴ ማለት እሱ ነው። መሞቻው ጉድጓድ ተቆፍሮለት የማያይ ለንስሐ ልቡ የማይመለስ ከጥፋት ለመመለስ ፈቃደኛ የሆነ ከምንዝርና ለመመለስ ፈቃደኛ የሆነ ያልሆነ ከጥፋት ለመመለስ ለመጸጸት እድል የማይሰጥ ለራሱ እድል የማይሰጥ ምናምንቴ ማለት እሱ ነው። ምናምንቴዎችን የሚከተል እንደዚህ አይነት ምናምንቴዎችን እየተከተላችሁ ያላችሁ ሰዎች ፍጻሜያችሁ ጥፋት። የምትሞቱበትን ነገር እያደረጋችሁ ትባረካላችሁ ቢሏችሁ ሰዎችን የምትከተሉ ማለት ነው በሌላ ቋንቋ። እናንተ የምታውቁት አመጽ እያለ አመጹን የሚያጸድቁላችሁ ማለት ነው በሌላ ቋንቋ። ምናምንቴዎች ማለት እነሱ ናቸው። እነሱን እየተከተላችሁ የሚያምር ድምጽ እየመሰላችሁ እየሰማችሁ ወደ ሞት የምትሄዱ ማለት ነው። እነዚህ ሰዎች ሃይ የሚላቸው ሰው የለም እንዴ? ከፍልስጤም ጦርነት መጣ ሲባል ወጡ፣ ሁለቱም ሄዱና ሞቱ። አፍናንና ፍናስ ይባሉ ይሄ ልጅ ሁለቱም በአንድ ቀን ሬሳቸው። የነሱ መርዶ ሲሰማ አባትየውም ተሰብሮ ሞተ። የእስራኤል ክብር ተማረከ፣ ታቦቱ ተወሰደ በእነሱ ምክንያት። ውርደት ለቤተ ክርስቲያን፣ ውርደት ለቅዱሳን፣ ውርደት ለእግዚአብሔር ሕዝብ፣ ውርደት ለዚህ መጽሐፍ የሚያመጡ በርካታ ምናምንቴ ሰዎች አሉ። ማይሰሩ ምናምንቴዎችን የሚከተሉ ሰዎች መከራና ድህነት ላያቸው ላይ ይጥላሉ። ጥፋት ህይወታቸው ላይ ይመጣል። መስራት ባለባቸው ጊዜ አይሰሩ፣ ማድረግ ያለባቸው ጊዜ በጊዜ አያደርጉምና ህይወታቸው በድህነት ለመመታቱ አትጠራጠሩ። ነገ ለወንጀል ራሳቸውን እያዘጋጁ ማዕት ሰዎች ስላሉ ማለት። አንዳንዶቹ ትተውታል፣ እምነቱን የተተዉትና ይሄዳሉ። እኔ ከሌ ብላችሁ ብጠራቸው ትናንት ወንጌል ይሰብኩ የነበሩ ምናምንቴዎችን ተከትለው በቁጭት ብድ ብሎ እምነት የቀየሩ ሰዎች ህይወታቸው ትራካቸው የተቀየረ ሰዎች ወገኖቼ ስሩ። በእጆቼ እሰራለሁ በሉኝ እስቲ። እንሰራለን፣ እግዚአብሔር ይመስገን። አንደኛ ተሰሎንቄ ምዕራፍ 2:9 ወንድሞች ሆይ ድካማችንን ጥረታችንን ትዝ ይላችኋልና ጳውሎስ በሰው ላይ ላለመክበድ በሰው ላይ ጫና ቀንበር ላለመሆን ጳውሎስ በሌሎች ሰዎች ላይ እንዳንከብድ ከናንተ አንድስ እንኳን እንዳንከብድበት በሌሊትና በቀን እየሰራን ይላል ጳውሎስ። የእግዚአብሔርን ወንጌል ለናንተ ሰበክን ማለት ድናን መክበድ የለብንም። ሰዎች ላይ መክበድ የለብንም። ለሰዎች ጫና መሆን የለብንም። የሌሎች ሰዎች ህይወት ኑሮ የከበደው ሰው አለ። ምን ማለቱ ነው ጳውሎስ? እነሱ የራሳቸውን ስራ ሰርተው በልተው አካፍለው እግዚአብሔርን እያገለገሉ ይኑሩ። እንደገና እኛ ስራ ፈተን እነሱ ላይ በርደን ሆነን በእኛ ምክንያት እኛ ሸክማቸው ሆነን መኖር የለብንም። እነሱ ላይ እንዳንከብድ በሌሊትና በቀን እየሰራናል። አይገርም? እንዴት እንደተመላለስን ታውቃላችሁ እናንተ። ይሄ እኮ በቃ የወንጌሉ እኮ አይነት ለምን የነበረው ጀነራል እንግዲህ እነ ጳውሎስ በነበሩበት ዘመን እነ ጳውሎስ እያስተማሩት ሰው አልገባውም ነበር። ለዚህ ነው ማንም ትምክት በኋላ ላይ አነብላችኋለሁ። ማንም ትምክቴን ከንቱ ከሚያደርግ ብሞት ይሻለኛል አለ። የነበረውን ነገር ስለሚያውቅ ማንም ላይ አንከብድም አለ። ከብደን ሰው ላይ ጫና ፈጥረን ህይወታችን የኛን ኑሮ ኑሩልን፣ የኛን ሸክም ተሸከሙልን በእናንተ ላይ እንዳንከብድ እንሰራ ነበራል። ስለዚህ ይሄ በጊዜ ብንነቃ በጣም ጥሩ ይመስለኛል። ሌሊትና ቀን ነበር ምንሰራዋል። ለምን? ሰውን ለመጥቀም ምንሰራው፣ ሰው ለመጥቀም ምንሰራው፣ ሰውን ነፃ ለማውጣት ምንሰራው፣ ለድሃ ለማካፈል ምንሰራው፣ ሌላ ነገር የለም። አትወዳደሩ። እከሌ ይሄን ያህል ቢሊየን ደረሰ፣ እከሌ ይሄን ያህል ቢሊየን ደረሰ፣ በስመ አብ እንትና በጠሰው እንትኑ ሪከርዱን ያዘ የሚልህ የለም። ሰማይ እንደዚህ አይነት ነገር የለም። ብራዝ እንደዚህ የሚባል ነገር የለም። እግዚአብሔር የሚያበለጽገን እግዚአብሔር የሚሰጠን ልንረዳ ልናካፍል፣ ለሰማይ ደግሞ ለራሳችን መዝገብ ልንሰበስብበት።
እግዚአብሔርን ደስ ለማሰኘት ፈቃዱ ለማድረግ ሁሉ ጊዜ አቬለብል ሆነን ለእግዚአብሔር ትእዛዝ ለእግዚአብሔር ፈቃድ ራሳችንን አቅርበን እግዚአብሔር የሚለንን ልክ የስልክ ጥሪ እንደሚጠብቅ ትእዛዝ እንደሚጠብቅ ባንከር እግዚአብሔር የሰጠንን ነገር ለማስተዳደር ነው እግዚአብሔር የሚሰጥ። ማንንም ሰው የገንዘብ ኩሊ ሊያደርግ እግዚአብሔር ገንዘብ አይሰጥም። በገንዘቡ ማንም ሰው ትዕቢተኛና ትምክተኛ እንዲሆን እግዚአብሔር ገንዘብ አይሰጥም። አይኖቹን ከእግዚአብሔር ላይ አንስቶ ገንዘቡ ላይ እንዲያደርግ እግዚአብሔር ገንዘብ አይሰጥም። ሰዎች ከእግዚአብሔር እንዲርቁ እግዚአብሔር ገንዘብ አይሰጥም። እንደ ጠፋው ልጅ ከአባቱ በጭቆ ይዞ ሄዶ እንዲዋረድ እግዚአብሔር ገንዘብ አይሰጥም። ከሱ ጋር እንድትኖሩ ይሰጣችኋል። እሱ እንድታገለግሉበት ይሰጣችኋል። አሜን አትሉ? በቃ ሼር እንድትሰሩ አክሲዮን ከሱ ውስጥ እኮ እንድትገቡ ነው። እግዚአብሔር ብቻውን የሚሰራ አምላክ ብቻውን የሚኖር አምላክ እሱ መንግስት ስራ ውስጥ ነው ግቡበት ካለ በደስታ ነው እንጂ ሐሴት እያደረግን በጣም እንደ ትልቅ ክብር እየቆጠርን ልንሰራ የሚገባው። ስለዚህ ጳውሎስ ይሄን ያለው ቅድም እንዳልኳችሁ የሰረቀ እንግዲህ አይስረቅ፣ በገዛ እጆቹም ያካፍለው እንዲኖር ለመብላት ለመስራት ለሌሎች መስራት ነው፣ ለማካፈል መስራት ነው፣ የእግዚአብሔርን መንግስት ለማስፋት መስራት ነው፣ ለድሆች ለመድረስ መስራት ነው፣ የእግዚአብሔርን ሐሳብ አገልግሎ ለማለፍ መስራት ነው። በቃ በእጆቹ እንዲደክም እግዚአብሔር ያዛል። ስለዚህ እንደዚህ ከሆነ መስራት የምንችልበት ጤንነት አያስፈልገንም? ያስፈልጋል? አያስፈልግም? ጤናችንን መጠበቅ አለብን። እግዚአብሔር ጤናዬን ይጠብቃል። አምጪ እስቲ አረቄው ጭው እግዚአብሔር ጤናዬን ይጠብቃል። የተገኘበት በየሜዳ አምጪ እሱንም እርጥብ የኛውንም ያገኘውን ሁሉ ወደ ሆድህ አትክተት። ጤናህን ጠብቅ። ጤናችሁን ጠብቁ። ያገኛችሁትን ሁሉ አታግበስብሱ። የምታዩትን ምረጡ፣ የምትሰሙትን ምረጡ፣ የምትበሉትን ከተቻለ ምረጡ። አማራጭ ካልጠፋ በስተቀር በጣም ያገኛችሁትን። ምክንያቱም ጤና ነው። አሁን ይኸውላችሁ ዓለም ላይ እኛ ድሆች በጣም ያስጠላናቸው ያሉት ሰዎች እና ቶሎ የሚያስወጣንን ነገር እየሰሩልን ነው። እመኑኝ እኔን በቃ አንዳንድ ነገር እኔ አንድ ዘይት ነጋዴ በቀደም እየነገረኝ ነበር። በጣም ይሄንን እኮ የሚበላው ኬንያና ኢትዮጵያ ነው አለኝ። እኛ እናንተ ይሄ እኮ እኛ አምጪ እኮ ነው ራሱ እኮ አስመጪ ነው። እና እኔ ነግሮኛል ህንዱን ሳገኘው ይሄ እኮ እኛ አፍሪካ ውስጥ እኮ እናንተ ናችሁ የምትበሉት እንጂ የሚበላ አይደለም ብሎኛል አለ። እኛ የሻማን የቀረጠፍ ነው ምንድነው? ባያው እንደ ባጃጅ የሚነዳበትን ነገር እየጠጣን የብረት ነገር ለሌላ ነገር የተሰራ የብሬን ነው የምላችሁ። ምንም ነው የማይሳሱላችሁ። ከልጅነት ጀምሮ የሚሰጡን ወተት ምን የሚያመጡልን ነገር ነጋዴዎቹ ምንም የሚያውቁት ነገር የለም። ፍራንኩን ያገኙት እንጂ በጊዜ ሂደት ሰው ላይ የሚፈጥረውን ተጽዕኖ፣ ልጆች ላይ የሚፈጥረውን ተጽዕኖ፣ አይምሮ ላይ የሚፈጥረውን ተጽዕኖ እኔ እንደውም አሁን እንደዚህ በጣም የሆነ የተበለሻቹ ሐሳቦች በሙሉ ከፉድ ጋር የተያያዙ ናቸው። ከከተትነው ነገር ጋር የተያያዘ የምር እኔ ብዙ ጥናቶች እንደሱ ነው አሉ የሚሉት። ከምግብ ጋር መቀንጨር ብቻ አይደለም፣ እንደዚህ አይነት መንዘላዘልም ከምግብ ጋር እንደዚህ ጨካኝ መሆንም እንዴት እንደዚህ ሰው ይሆናል? እንዴት እንደዚህ ሰው ያስባል የምትሉትን ከራላያችሁ ወደ ኋላ መለስ በሉ። ምን እየበላ እንዳደገ ጠይቁ። እናቱ አፈር ድሜ ደቼ ምናምን ማት ነገር የተገኘውን ወደ አፉ የከተተው ሰው እሱ እኮ ነው የሚወቅረን። ስለዚህ ጤናችሁን ጠብቁ። ጤናችን በምንጠብቅ በምግባችን፣ በአኗኗራችን፣ በላይፍ ስታይላችን። ስፖርት በጣም ብዙዎቻችሁ ወጣቶች ናችሁ። ስፖርት እንትን ጣል አድርጉና ወክ አድርጉበት። ካላችሁ ጂም ግቡና ስሩበት፣ ተንቀሳቀሱበት። የምትችሉትን አድርጉ ለጤንነታችሁ። ምንም ችግር የለውም። በልቶ መጠኝ ተኝቼ እግዚአብሔር ረፉ እኔም አምላክ እንደሆንኩ ወቁ ብሎ ሬሳ ነው የሚነሳው። እንደዚህ የለም እንዴ! ወላጆቻችን እኮ የበሉት ምንም እነሱ ታዲያ እኮ በቀን እኮ ስንት 42 ኪሎ ሜትር ነው የሚሄዳሉ። ዝም ብለህ ብትደምረው ብትቀጣጠለው ማለት ነው። ምንም ነገር በትራንስፖርት አያደርጉ። ከዚች ስሙን ይልከፈል አልከፍልም ይላሉ። ከዚች ቢሉት እኮ 2 ሰዓት መንገድ። እኔ ድሮ ክፍለ ሀገር ሲሄድ አንድ ጊዜ ውሃ ፈለግን። ማለት የውሃው ኦልሬዲ ጠላ የሚመስል ውሃ ነው ያለው ከተማው ሀገሩ ላይ አልጠራውም ሀገሩን ስሙን። ከዛ ውሃ ሊገዛልኝ ከከተማ ውሃና ናፕኪን ተፈለገች። ናፕኪን ነበረች ትንሿ ናፕኪንና እሱ ተፈልጎ በቃ ይምጣ ተብሎ አንድ ሽግ ውሃ ለመግዛትና ሶፍት ለመቀስ ይችላል ምን ሄድና ብሎ ሄደ ልጁ እና ጠፋ። መንገዱ ስንት ቢሆን የ2 ሰዓት መንገድ እዚች ጋር ነው የሚለው ማለት ሮጥ ብሎ ይዞ ይመጣል ይላል አገልጋዩ። ሮጥ ብሎ የሚመጣው 2 ሰዓት መንገድ ሮጥ ብሎ ሄዶ ይዞ መጣ። አሁን ሮጥ ብለህ ሁሉ ሰው ሄዶ ነው የሚቀረው። ቤተሰብ ነው ሄዶ ወይ በቃሬዛ ትመጣለህ ወይ ሬሳ ነው የሚመጣው። አንንቀሳቀስ። ጤናችሁን ጠብቁ። ድሮ ትምህርት ቤት ስፖርት አስተማሪ ነበራል። አሁን አለ እንደ ስፖርት አስተማሪ እኔ አይመስ ደብተር ላይ ነው ልጆቹ እየቸከቸኩ ሲጀመር ስፖርት የት ይሰራሉ? ኮንዶሚኒየም ላይ እየተማሩ ልጆች እንዴ! የለም እኮ ምንም ግቢ የሌለው ትምህርት ቤት እኮ ነው አብዛኛው ትምህርት ቤት። ስፖርት ስሩ።
ራሳችሁን ጠብቁ፣ ጤናችሁን ጠብቁ። ለምን? ለመስራት ምን ያስፈልጋልና? ጤና ያስፈልጋል። እውነት ውሸት? የእግዚአብሔርን ፈቃድ የእግዚአብሔርን ሐሳብ ለመረዳት ደግሞ ዕውቀት ያስፈልገናል። ዕውቀት ለማግኘት ደግሞ እንደዚህ ቁጭ ብለህ ተማር፣ ስማ፣ የእግዚአብሔርን ቃል አንብብ። የሚያስተምሩ ሰዎች እግር ስር ቁጭ በልና ስማ፣ ተማር፣ አንብብ። ማንበብ ካልቻልክ አስነብብ። ምን ችግር አለው? ችግር አለው? እኔ አንድ ወዳጅ አሉኝ አይነ ስውር ናቸውና እየከፈሉ ነው የሚያስነብቡት። ሁሉም መጽሐፍ በብሬን አልተጻፈም። እኛ እከፍላለሁ አሉ በስነ ስርዓት ሲነግሩኝ፣ እያስከፈልኩ የምከፍለው ልጅ ትንሽ አሁን ሰሞኑን ጠግቧል፣ ዋጋ ጨመረብኝ ምናምን ብለውኛል። እየከፈለ ለማወቅ መማር፣ ለማወቅ ማንበብ ያስፈልጋል። ዛሬ እስቲ አንድ ነገር ይዛችሁ ሂዱ ወደ ቤታችሁ። ማወቅ የምትፈልጉ ሰዎች አላችሁ? እስቲ ማወቅ የምትፈልጉ አንብቡ። ማወቅ የምትፈልጉ ሰዎች ትምህርት ሰጪ የሆኑ ትምህርቶችን እዩ። እዚህ ውጭ ቁጭ በ3 ደቂቃ የተሰራ የወደ ባሪያ ምን እንደሆነ ማታቅ። እዚህ ጋር ልብስ አስተጣጠብ ይላል። ልብስ አስተጣጠብ ዙር ውስጥ አይን እንዴት እንደሚል ከዛ የጠላቂ ጣቆ ቲክቶክ ማለት የጠላቂ ጣቆ እንዲህ አትበል። የምታውቀው ካለ በስነ ስርዓት ላይክ አድርገህ ሼር ያረከው ወይ ሰብስክራይብ ያረከው ካለ ከፈትና በሰዓት ትምህርት ውሰድ፣ ከሌለ ዲሌት አድርግ። እዛ ውስጥ ገብተህ እንዲህ የምትለው ከሆነ ግን አብዛኛው ነገር አንድ አይነት አይደለም። አይተው ከሆነ ማት ነገር ነው ያየኸው እና ማታ ላይ ሆነ ሳታውቀው ምርቃና ነገር ይዞሃል። የድሮ የጫት ነበር የሚያደርግህ። የቲክቶክ ደግሞ ምን እንደሆንክ ሳታውቅ ትናደዳለህ። በትንሽ በትልቁ እያበድክ ራስን ታገኘዋለህ። ብዙ ነገር ትረሳለህ። ያስጠላሃል። ህይወት ታስጠላሃለች። ተስፋ ትቆርጣለህ። ስለዚህ እውቀት መማር ማንበብ የሚነግሩን ሰዎች መስማት ጥሩ ነው። ለመስራት አንድ ነገር ለመስራት ችሎታ ማዳበር፣ አንድ ነገር ለመስራት ከሚችሉ ሰዎች እግር ስር ቁጭ መማር፣ በሚችሉ ሰዎች መረዳት ያስፈልጋል። ስፖርት ቤት የምትሄዱ ሰዎች የሚችሉ ሰዎችን አሰሩን ብሉ፣ ካላችሁ ክፈሉና። እሺ፣ እንዴት እየሄዳችሁ በስፖርት ቤት የሚያጨማልቁ ሰዎች አሉ። በቃ ጂም የሚሄድ ምናምን በራሱ ጠይቁ። የሚችሉ ሰዎችን ችሎታ ያላቸውን ሰዎች። አሁን ይሄ መንፈሳዊ የማይመስለው ሰው አለ። የሆነ ስፖርት ቤት ትሬነር መክሮኝ እንደው ቢዝነስ እንድሰራ እዚህ ጋር ነው። ለእናንተ ነው። ስፖርት ቤት ከሄዳችሁ አይቀር በስነ ስርዓት በእውቀት አስስሩ። ጨምለቅለቅም ምንድን ነው ይሄ ነገር እላለሁ እኔ አንዳንድ ጊዜ። ራሱ ትሬነሩ እኔም አላውቀውም አዲስ ነው የሚለው እያየን አንዳንድ ሰው መጥቶ የሚያቦካው ነገር ጠይቁ። ችሎታ ካላቸው ሰዎች እግር ስር ቁጭ ብላና ችሎታ ቀሰሙ። ትሬነር የሚያውቁ ሰዎችን ጠይቁ። ችግር እኔ አሁን ትሬነር ጠይቃለሁ። 20 ዓመት እንግዲህ ስፖርት ቤት እኔ እመላለሳለሁ አይደል? ምንም የሁሉ ጊዜ ቆይቼ እንኳን እፈልጋለሁ። የሚያውቅ ሰው ጠይቃለሁ። ምን ችግር አለው? ችግር አለው? ችግር የለውም በሉኛ። ይሄን ሁሉ የምታወራው ለምንድን ነው ካላችሁ፣ እኔ ለእግዚአብሔር ክብር እንድትሆኑ ነው። አሜን። የምንኖረው የምናደርገው ማናቸውም ነገር ሁሉ ለማክበር አድርጉት ነው የሚለው። ለእግዚአብሔር ክብር እንድትሰሩ ነው። እኔ ለመስራት ጤንነት ያስፈልጋል። ጤና ከሌለ ስራ የለም። በቃ አሁን ጤናችሁን ብታጡ ምን ትሰራላችሁ? ጠዋት እኮ ስራ አትሄዱ። ጤና ከሌለ እኮ መስራት የተሰጠህን ጤና ጠብቅ ነው ያልኩ። የተሰጠህን ጤና በአግባብ ያዘው ነው ያልኩት። ለመስራት ደግሞ እውቀት ያስፈልጋል። ለሚሰራው ነገር ላይ እንጠይቅ። የሚያውቁ ሰዎችን፣ ቀደም ያሉ ሰዎችን፣ በዛ ሙያ ላይ ያሉትን የሚሰሩ ሰዎችን መረዳ ምንም እኮ ችግር የለውም። ስለዚህ መጠያየቅ ጥሩ ነው። ሰዎችን መስማት ጥሩ ነው። የተሻለ እውቀት ያላቸውን ሰዎች ማማከር ጥሩ ነው። እውቀትን መቅሰም ጥሩ ነው። ይሄ ነው መንፈሳዊነት። አይ ብሎ ድርቅ ብሎ ጌታ አለ ምናምን እያሉ ህይወትን ማዘበራረቅ ተገቢ አይደለም። መጽሐፍ ቅዱስ በዘጸአት ምዕራፍ 31 ላይ ይሄን ጥቅስ ላንብብላችሁ። ትንሽ በርከት ያለ ጥቅስ ነው። ምዕራፍ 31 ከ1 እስከ 15 እግዚአብሔር ለእስራኤል ቤት ለሙሴ ሲሰጠው ትእዛዙን ታስታውሳላችሁ? ያለው ነገር በጣም ልቤን ስለነካው ይዤ ወጥቻለሁ። ጥቅሱ እንደዚህ ይላል። 31 ከ1 ጀምሮ እግዚአብሔርም ሙሴን እንዲህ ብሎ ተናገረው ከይሁዳ ነገድ የሚሆን የሆር ልጅ የልጅ ልጅ የኡር ልጅ ባስልኤል በስሙ ጠርቼዋለሁ። በሥራ ሁሉ ብልሃት በጥበብም በማስተዋልም በእውቀትም የእግዚአብሔርን መንፈስ ሞላሁበት። አያችሁ፣ እግዚአብሔር በኢየሱስ ስም በመንፈሱ ይሙላባችሁ። በጥበብ በእውቀት በማስተዋል ይሙላችሁ። አሜን በሉኝ። በኢየሱስ ክርስቶስ ስም ይሙላባችሁ።
ሞላሁበት የጥበብን ሥራ ያስተውል ዘንድ የጥበብን ሥራ ያስተውል እኔ ሞልቼበታለሁ የጥበብን ሥራ ያስተውል ዘንድ በወርቅና በብር በናስም ይሰራ ዘንድ ማለት በከበረ ነገር ይሰራ ዘንድ ማስተዋል ሰጥቼዋለሁ። ይሁን የማይረባ ነገር እንዳይሰራ ጥበብን ማስተዋልን ሞልቼበታለሁ። በወርቅ በብርና በናስ ይሰራ ዘንድ ለፈርጥ የሚሆኑትን የዕንቁ ድንጋይ ይቀርጽ ዘንድ ቅርጽ ምናምን ያወጣ ዘንድ እንጨትንም ይጠርብ ዘንድ ጥርብ መጥረብ ሥራ ነው እኮ መቅረጽ ሥራ ነው። ጥበብ ነው እግዚአብሔር ነው የሚሰጠው ሰው ይጠርብ ዘንድ ስራውን ሁሉ ይሰራ ዘንድ ይላል። አይገርማችሁም? ስራውን ሁሉ ይሰራ ዘንድ እኔም እነሆ ከእርሱ ጋር ከዳን ነገድ የሚሆኑን የአሂሳሚክን ልጅ ኤልያብን ሰጠው ያዘዝኩትን ሁሉ ያደርግ ዘንድ በልባቸው ጥበበኞች በሆኑት ሁሉ ጥበብን አኖራለሁ። በጌታ በኢየሱስ ክርስቶስ ስም እጆቻችሁን ከፍ አድርጉ ልመርቃችሁ። በኢየሱስ ክርስቶስ ስም እግዚአብሔር የምትሰሩበትን ልህቀት ጥበብን እግዚአብሔር ይሙላባችሁ። በኢየሱስ ስም እግዚአብሔር ይስጣችሁ። እግዚአብሔር ይሞላል፣ ጥበብን ማስተዋል ይሰጣል እግዚአብሔር። እና ሙሉን እናንተ ስታነቡት እስከ 15 ድረስ ከጊዜ አንጻር ነው። ሁሉን ለግብርና ይሰጣል፣ ለቀራጩ፣ ለፈላጩ፣ ለበቆራጩ ለሁሉም እግዚአብሔር ጥበብን ሞላውበት ይላል። እግዚአብሔር ጥበብን ማስተዋልን ይሰጣል። እንዴት እንደሚሰራ አንድ ነገር ጥበብን ይሰጣል፣ ዕውቀትን ይሰጣል። ብልጫ ያላቸው ሰዎች አሉ በአንድ ነገር ጠጋ ብትሏቸው ዕውቀትን ይሰጧቸዋል። ለምን? እግዚአብሔር ያንን ጥበብ ያንን ዕውቀት ያንን ማስተዋል እግዚአብሔር ሰጥቷቸዋል። ስለዚህ በሚያውቁ ሰዎች ትምህርት መውሰድ መጥፎ አይደለም። መጽሐፍ ቅዱስ ላይ ማንንም ሰው እግዚአብሔር ስራ ፈት ሰው እግሩና እጁን አጣብሮ ቁጭ ያለን ሰው አልቀባም። ማንን ታወጡልኛላችሁ? ይሄው መጽሐፍ ቅዱሱ አንድ ነው አይደል? ሂዱ መጽሐፍ ቅዱስን ፈልጉና አንብቡት። አንድም ሰው ስራ ፈት ሰው እግዚአብሔር አልቀባም። ሳኦል እንኳን ሳይቀር ሳኦል ስራ የነበረው ሰው ነው። ከብቶች የሚያረባ ግብርና የሚውል ሰው ነው ሳኦል። ግብርና የሚውል ከብቶቹን ይዞ ግብርና ተቀብቶ ስራ ይሰራ የነበረ ሰው ተቀብቶ ነው ማወራው። ተቀብቶ እግዚአብሔር ቀብቶት ስራ ይሰራ ነበረ።